بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ጌታችን አላሁ ሱብሃነሁ ወተዓላ በግልጽ ቋንቋ ላይ ለቀድ ከፈረ الذين قالوا ان الله ثالث ثلاثة በርግጥ ክደዋል አላህ ማለት የሶስት ሶስተኛ ነው ወይም አምላክ ሶስት ነው ያሉ ሰዎች ወይም ሶስት አካላቶች አሉ ብሎ የሚያምኑ ሰዎች በማለት አላህ ሱብሃነሁ ወተዓላ ይናገራል። ይሄንን የሚነሳና ብዙ ጊዜ እንደው አይ አምላክ እኮ እኛም እንዳምነውን ትምህርት አያውቁም። በመጀመሪያ ደረጃ መለኮት ሶስት ነው ብሎ የሚያምኑ ክርስቲያኖች ነበሩ። ዮሐንስ የተባለ በ6ኛው ክፍለ ዘመን የተነሳ ሰው ነበር፣ ተወግዟል ራሱ ማለት ነው። መለኮት ሶስት ነበር ብሎ ይናገራል። ይሄንንም ደግሞ ዲያቆን በረከት አዝመራው በጻፉት ጽሁፍ ላይ በግልጽ ቋንቋ ያስቀምጡታል። ኦኬ ወደ መጽሐፍ ቅዱስ ስንሄድ ስላሴ አለ ወይ ከተባለ የለም ነው የሚለው። መጽሐፍ ቅዱስ ላይ ቃሉም የለም ስላሴ የሚል ቃል የለም። በመቀጠል አምላክ አንዱ አካል በሶስት አካል ተገለጠ የሚል የለም። ነገር ግን መጽሐፍ ቅዱስ ላይ በቀጥታ አብ ወልድ መንፈስ ቅዱስ የሚል አለ። አዎ አለ። ነገር ግን እነዚህ አካላቶች ፈጣሪ ናቸው አምላክ ናቸው ይላል አይልም መጽሐፍ ቅዱስ። እንደውም አንድ አምላክ አለን ስል በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ አብን ነጥሎ ነው እንዲህ በማለት ነገር ሁሉ በእርሱ በኩል የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን አለ። አንድ አምላክ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ጀምሮ ታውቁና ታምኑብኝ ዘንድ እኔም እንደሆኑ ታስተውሉ ዘንድ እኔ አምላክ እንደሆኑ ከእኔም ውጪ ሌላ አምላክ እንደሌለ ይወቁ እያለ እግዚአብሔር እኔ አምላክ ነኝ እያለ ይናገራል። በስላሴ አስተምሮ ደግሞ እኔ የሚሉ ሶስት አካላቶች አሉ። ከነዚህ መካከል እኔ እያለ ያለው ማን ነው ሲባል በአንደኛ ቆሮንቶስ ምዕራፍ 8:4 ላይ የተገለጸው አካል ሊሆን የሚችለው እንጂ ሌላ አይደለም። ኢየሱስ ክርስቶስም በግልጽ ቋንቋ ይህንን አካል አምላክ ብሎ ይገልጸዋል። በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆነ አንተ ላከውን ኢየሱስ ክርስቶስን ያውቁ ዘንድ እቺ የዘላለም ሕይወት ነች። ምን ይሆንከው እውነተኛ አምላክ ኢየሱስ ክርስቶስ እውነተኛ አምላክ ብሎ አብን ከተጣራ ሌላው ምንድነው ማለት ነው? ውሸተኛ ናቸው ማለት ነው። አብ ብቻ እውነተኛ አምላክ ከሆነ ሌላው ውሸተኛ ናቸው። የአሌክሳንድሪያው ሴርሊ በ444 የነበረው አባት እንዲህ በማለት ይናገራል። የተበላሸውን የአመክንዮን ፍጥረት ማለትም የሰውን ልጅ ተፈጥሮ ለመመለስ የተላከ የአንዱ አባት ነው አለ። እውነተኛ አምላክ የተባለው አለ አብ አለ እውነተኛ አምላክ መሆኑንና ሁሉንም ነገር የተበላሸውን ማንነታችንን ለመፈወስ የመጣው የአንዱ አባት ነው በማለት ያስቀምጣል። የአንጾኪያው ኢግናሺየስ ኤፒስትል ኦፍ አንጾኪያንስ በተባለው መጽሐፍ ቻፕተር 4 ላይ ሲያስቀምጥ ወንጌላውያን አንድ እውነተኛ አምላክ ብቻ መሆኑን ገልጸዋል አለ። ምን አለ? ወንጌላውያን አንድ አምላክ እውነተኛ መሆኑን ይናገራል በማለት ይናገራል። ይቀጥልና አግናሺየስ ኤፒስትል ኦፍ ኤፌሲንስ በሚለው ወይም ወደ ኤፌሶን በጻፈው ደብዳቤ ላይ በግልጽ ቋንቋ ምን በማለት ይናገራል? አብ እውነተኛ አምላክ ነው በማለት ያስቀምጣል። ስለዚህ አብ እውነተኛ አምላክ ከሆነ ሌላው ውሸተኛ ነው ማለት ነው። መጽሐፍ ቅዱስም አምላክ ተብሎ የተቀመጠው አብ ብቻ ነው። ይቀጥልና በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ ሕያውና ደቂቃ ጨርስኩ ቀጥል አለው እንግዲህ ስላሴ የለም በመጽሐፍ ቅዱስ በሚል ነው አስረስ መነሻ አድርገው እሱ መሰረት አድርገን ነው እንትን ያልነው። ወደ ቁርአንም ወደ ሌሎች ግለሰቦችንም እየጠቀሰ ስለነበረ እኔ ቀጥታ መጽሐፍ ቅዱስ ስለ እግዚአብሔር ምን ይላል የሚለውን የመጀመሪያው ነገር እስራኤላውያን ከግብጽ ሲወጡ ነብዩ ሙሴ ለእስራኤል ሲናገር እስራኤል ሆይ ስማ አምላክ እግዚአብሔር አንድ አምላክ ነው ብሎ ነው የተናገረው ዘጸአት ላይ ማለት ነው። ሌሎች ነቢያቶችም በተደጋጋሚ ወደ እስራኤል ሲላኩ ከሰዓት አንፃር ነው ጥቅሶቹን ያው አስረስም ያው ስለሚያቆብዬ ነው እንግዲህ አውጣ እንደማይለኝ እርግጠኛ ነው። በተደጋጋሚ ያህዌ ወይም እግዚአብሔር በሌላም ቋንቋ ችግር የለው መጠቀም እንችላለን አምላክ እንደተገለጠላቸው አምላክ ወይ ደግሞ እግዚአብሔር አንድ እንደሆነ ይናገራል ማለት ነው። ዘፍጥረት ላይ እግዚአብሔር በውስጡ ብዝሃነት ደግሞ እንዳለው ኑ እንፍጠር ስል የተለያየ በብዝሃነት ራሱን እንደሚገልጽ ይናገራል። እዛ ቦታ ላይ የታለ አብ ወልድ መንፈስ ቅዱስ ብዬ ከተጠየቅኩ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስለሆነ የምንቀበለው ቀጥታ ወደ አዲስ ኪዳን ልምጣና ኢየሱስ ከአብ ጋር አንድ መለኮት እንዳለ መንፈስ ቅዱስ ከሁለቱ አካላት ጋር አንድ መለኮት አንዱ መለኮት ግን በሶስት አካል እንዳለ ደግሞ መጽሐፍ ቅዱሳችን ያስተምረናል። ለምሳሌ ወንድም ያስረስ እንዳነሳው ለምሳሌ አንደኛ ቆሮንቶስ ላይ አንድ ጌታ ኢየሱስ ክርስቶስ አለ ይላል እዛው ማለት ነው። ስለዚህ አንዱ ጌታ ኢየሱስ ክርስቶስ ከሆነ ጻፊው አይሁዳዊ ከሆነ ይገባቸዋል ማለት ነው። ስለዚህ በአይሁድ በብሉይ ኪዳንም ሆነ አንዱ ጌታ
ያህዌ ነው፣ እሱም ኢየሱስ ክርስቶስ እንደሆነ ይናገራል ማለት። ስለዚህ ኢየሱስ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ በስጋ የመጣው እውነተኛ አምላክና የዘላለም ሕይወት አለው ይላል። ቀደም እውነቱን ነው፣ አንድ አምላክ አብ አለን ብሏል። ሌላም ዮሐንስ ራሱ ወንጌሉ ላይ ቅድም ወንድሜ አስረስ እንደጠቀሰው የላከውን እውነተኛ የሆንክ አንተን የላከውንም ኢየሱስ ክርስቶስን እንዲያውቁ የዘላለም ሕይወት ነው አለ። እዚህ ጋር ሁለቱን ማወቅ ነው የዘላለም ሕይወት። ስለዚህ አብም እውነተኛ አምላክ ተብሏል፣ ወልድም እውነተኛ አምላክ ተብሏል። ግን ሶስት አማልክት ወይ ደግሞ ሁለት አማልክት አይደለም። መጽሐፍ ቅዱስ መለኮት አንድ ነው፣ ሶስት አካል ብለን ስንናገር እኛ ከዚህ አንጻር ነው ማለት ነው። ስለዚህ በየትኛውም ቢመጣ ከዚህ ውጪ ሊወጣ አይችልም። ኦኬ፣ እግዚአብሔር አንድ እንደሆነ መጽሐፍ ቅዱስ ይናገራል። ሶስት አካላት እንዳሉት ደግሞ ጥርት ብሎ ይናገራል። ከሰዓት አንጻር ሶስት አካላት በአንድ ቦታ ላይ የተጠቀሱበት ዮሐንስ ወንጌል ምዕራፍ 14 ላይ በኋላ ከተጠየቁ መናገር ይችላሉ። አብ፣ ወልድ፣ መንፈስ ቅዱስ በአንድ ቦታ ማለት ነው። ሰዓት የለኝም። አመሰግናለሁ። እሺ ኦኬ፣ ጥያቄና መልስ ነው አሁን። ሪባትል ነው ማፍረሻ ብለህ ነበረ። አንዳንድ ዙር ነው የምናወራው ብለህ ነበር። አንድ ዙር አወራው በቃኝ። እኔ ራሱ ምንም ይናክል እንትን አይደለም። ትልቁ ውይይትም ስለነበረ ነው ሳብቱ ችግር። አንዳንድ ዙር ነው እኮ ያልኩት፣ ራሱ አላዳመጥክም። ስለዚህ ስንት ደቂቃ ነው ጥያቄና መልስ? ስንት ደቂቃ ይሆን? 5 ደቂቃ በቂ ነው። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሎ ተናግሯል። ወደ አምላኬ አርጋለሁ ወይም ወደ አምላኩ ያረገው አምላኩ ነው ወደ አምላክ ያረገው ወይስ ሰው ነው ወደ አምላክ ያረገው? እዛ ቦታ ላይ እንደተጻፈው ወደ አምላኬና ወደ አምላካችሁ አለ እንጂ ወደ ያረገው ሰው ነው ወይስ አምላክ ነው ነው ጥያቄው። ዘ ኢንካርናቴድ ሎጎስ ሰው የሆነው አምላክ ነው ያረገው፣ ሰው የሆነው። ስለዚህ ሰው ያረገ አምላክ አለ ያላረገ አምላክ አለ ማለት እንችላለን? ኦኬ፣ አምላክ ስንት ነው? ከአብ አንድ አምላክ አንድ መለኮት። በጣም ጥሩ። አንዱ አምላክ ነው ወደ አንዱ አምላክ ያረገው ወይስ ሰው ነው ወደ አንዱ አምላክ ያረገው? ያ ኢየሱስ እዛ ቦታ ላይ አምላክ ነኝ ስላለ አብን በመለኮት ያንሳል ማለት አይደለም። አምላክነት እኔ ያንሳል አያንስም አይደለም። አምላክ ነው ወደ አምላክ ያረገው ወይስ ሰው ነው ወደ አምላክ ያረገው? በቃ አምላክ የለም ባጭሩ። ወደ ሁለተኛው ጥያቄ ልሂድ። በዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ የምትወዱኝስ ብትሆኑ ከእኔ አብ ይበልጣል ይላል። ከኢየሱስ አብ ይበልጣል? ከምን አንጻር ነው እንደዛ ያለው? እኔ ከምን አንጻር ነው አላልኩም። ይበልጣል ወይስ አይበልጥም እኮ ገልጠ አይ ይሄ የፋንክሽናል ጉዳይ ነው። በቃ ስለዚህ ይበላለጣሉ ማለት ነው። ችግር የለውም። እንዴትም ይበልጣል ወይስ አይበልጥም? በመለኮት አይልም። ኦኬ፣ በጣም ጥሩ። እሺ፣ በጣም ጥሩ። ኦኬ፣ መንፈስ ቅዱስ። ኦኬ፣ ስለዚህ ክርስቶስ በስጋ ስለመጣ ነው አይደለ ከአብ የሚያንሰው ነው። ስጋን ስለለበሰ ወይ ሰው ስለሆነ ራሱን ሰው ስለሆነ። ኦኬ፣ መንፈስ ቅዱስ ስጋ ለብሷል? መንፈስ ቅዱስ ስጋ ለብሷል ወይ አልለበሰም? እንደዛ የሚል ትምህርት። ኦኬ፣ ኦኬ፣ ወልድ ስጋ ስለለበሰ ከመንፈስ ቅዱስ ያንሳል? እንደዛ የሚል የለም መጽሐፍ ቅዱስ ላይ። በመለኮት አንድ መለኮት። ስለዚህ አብ ብቻ ነው ወልድን የሚበልጠው እንጂ መንፈስ ቅዱስ ወልድን አይበልጥም ማለት ነው? የለም እንደዛ የሚል መጽሐፍ ቅዱስ። በቃ ቴንኪው። አብ ብቻ ነው ወልድን የሚበልጠው እንጂ መንፈስ ቅዱስ ወልድን አይበልጥም። ኦኬ፣ ወደ ሶስተኛ ጥያቄ። በቃ ወደ ሶስተኛ ጥያቄ ልሂድ። ኦኬ፣ አንተ አንድ አምላክ የምትለው ማንን ነው? ጠይቀህ መመለሳችን አንተ መጠየቅ ብቻ ነው ጥያቄ። ሁለተኛ አንድ አምላክ የምትለው ማንን ነው? አንድ አምላክ የምትለው ማንን ነው? ያህዌ እንጂ አብ፣ ወልድ፣ መንፈስ ቅዱስን አይደለም። አንድ አምላክ የምትለው ወልድም መለኮት። ጥያቄ ወልድ አምላክ ነው አይደለም? አንድ አምላክ የምትለው ማንን ነው? ትምህርት ነው። አንድ አምላክ የምትለው ማንን ነው? ያህዌ ነው እንጂ ወልድ። ስለ ስላሴ የነበረ ውይይታችን የለም። ኦኬ፣ በጣም ጥሩ። እሺ፣ የለም ዝም ብሎ የለም ብለህ ታልፋለህ። ኦኬ፣ በጣም ጥሩ። እግዚአብሔር ታይቷል? ኧረ አንዴ አዳምጠኝ እስኪ። ወልድ ታይቷል። አንዴ አቁምልኝ። ረመዳን ደቂቃ አቁምልኝ። አንዴ እንዳታቁም አቁምልኝ። ለምን ያቆማል? በቃ እሺ። አይ ከስር እኔ ጥያቄ እንዳልጠይቅ ከስር እያወራህ ስለሆነ ማለት ነው። ለምንድን ነው የሚያቆም? ቆይ ከስር አንተ ነህ እኮ ኦቨርቶክ የምታደርገው። ጥያቄ ጠይቀህ እንድመልስ እየፈቀድክ አይደለም። ለዛ አይ እንትን እያልከኝ ነው ራሱ። እሺ
በጣም ጥሩ። እሺ ወደ ጥያቄ ልግባ። ወደ ሶስተኛ ጥያቄ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ቆይ እሺ አስተምር። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ሲል ስንት ምሳሌዎች አሉ እዚህ ጋር? ውደታ ኦኬ። ሰውን እንደ ምሳሌያችን ሲል ሰውን በምሳሌ የፈጠረ ስንት ምሳሌዎች አሉ? አዎ የመለኮታዊ ባህሪ ተካፋዮች ስንት ምሳሌዎች አሉ ነው ጥያቄ። የመለኮት ባህሪ ተካፈለ አልተካፈለም አይደለም። ስለ የትኛው ምሳሌ ነው እዛ ቦታ የሚያወራው? እዚህ ጋር እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ስል ፕሉራል ነው ወይስ ሲንጉላር ነው? ልመልስልህ ብራዘር። ስንት ምሳሌ የሚለው ስንት እንደሆነ አይናገርም። ኦኬ በጣም ጥሩ። ምሳሌ ምንድነው ካልከኝ ላስተምር። እኔ ስም እሱ አይደለም። እሺ በጣም ጥሩ። እንፍጠር ስል ስንት ፈጣሪዎች አሉ እዚህ ጋር? አይናገርም። አንዱ ፈጣሪ ነው ያለው እኮ። አንዱ መለኮት ስላሴ የለም እዚህ ጋር። ቴንኪው እናመሰግናለን። በዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠር ስል ፕሉራል ሳይሆን ሲንጉላር ነው ማለት ነው። ኦኬ በጣም ጥሩ። ወደ ሞክ አታርግ። ኦኬ ወደ ሲንጉላር ነው ማለት ነው። ኦኬ ወደ ሶስተኛ ወደ አራተኛ ወይ ደቂቃ አትብላብኝ። ኦኬ በጣም ጥሩ። ሞክ አታርግ እያልኩ ነው። ኦኬ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 4 ላይ እኔ አምላክ ነኝና ከእኔ በቀር አምላክ የለም ይላል። እኔ እያለ ያለው ማን ነው? ከስላሴ አስተምሮ እኔ እያለ ያለው ማን ነው? ያህዌ አንዱ አምላክ ማንነት ነው ወይስ ምንነት ነው? እኔ የሚለው ማንነት ነው ወይስ ምንነት ነው? ብቻ መመለስ። እኔ የሚለው ማንነት ነው ወይስ ምንነት ነው? ምንድነው ምንነት? ምንድነው ማንነት? ማንነት ማለት እኔ የሚለው ይሄንንም አታውቅም? በስላሴ አስተምሮ እኔና ማንነትና ምንነትን አታውቅም? ብራዘር ሞክ አታርግ። ማን ያለው ወይ እኔ የሚለው ማን ነው ነው ጥያቄ ነው። ሞክ አይደለም ብራዘር። ልመልስልህ ወንድሜ፣ ለምን ትቸኩላለህ? እንዳልመልስ እኮ እኔ እያለ ያለው ማን ነው? ከእኔ በቀር እኔ እያለ ያህዌ። ኦኬ ያህዌ ከአብና ከወልድ ከመንፈስ ቅዱስ ተነጥሎ ማንነት ተነጥሎ እኔ ማለት ይችላል? አንተ ሲጀመር እኮ አካል የሚለውና መለኮት የሚለውን እኮ አታውቅም እኮ ራስህ። አንድ ጌታ በመጽሐፍ ቅዱስ ማን ነው? አስረስ የአዲስ ኪዳን ብሉይ ኪዳን አላልኩም። በመጽሐፍ ቅዱስ በክርስትና አስተምሮ አንድ ብቸኛ ጌታ ማን ነው? ኩሪዮስ አንደኛ ቆሮንቶስ አንድ ጌታ የተባለው በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ኩሪዮስ እናውራ። ስለዚህ ኢየሱስ አንድ ጌታ ተብሏል። እዛ ቦታ ላይ አንድ ጌታ የተባለው አብ ጌታ መሆን ይችላል? እዛ ክፍል ላይ ከአብ በቀር አምላክ የለም ስለሚል ጌታ ነው እንጂ ከአንዱ ጌታ በቀር ሌላ የለም። ኃይለ ቃል የለም እዚህ ጋር። ከአንዱ ጌታ በቀር የሚል የለም። አንድ ጌታ ነው እንጂ ከአንዱ ጌታ በቀር የሚል የለም። ቆይ እባክህ ተረጋጋ። እኔ አላስቸግርም። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ወልድ በስጋ የመጣው ኢየሱስ ክርስቶስ እውነተኛ አምላክና ርዕሳችን ስላሴ ነው። በስላሴ ላይ ጠይቄ መልስ ግድ የለም። እውነተኛ አምላክና የዘላለም ሕይወት ነው ተብሏል። እዛ ቦታ ላይ ትቀበላለህ አትቀበልም? እውነተኛ አምላክ የተባለው እዛ ክፍል ላይ አዲሱ መደበኛ ትርጉም ማብራሪያ እንዳስቀመጠው በግልጽ ቋንቋ መጽሐፉ ላይ ተጻፈውን አትቀበልም? እውነተኛ አምላክ የተባለው አብ ነው ራሱ በቀጥታ ማለት ነው። አብ ነው የተባለው እንጂ ኢየሱስ አይደለም። ሌላው የጠየቅኝን ጥያቄ ለምሳሌ ስለ ምንነትና ስለ ማንነት አንስተ ነበር አንተ። ማንነት ምንድነው? ምንነት ምንድነው? ማንነት እኔ ማለት የሚችል በስላሴ አስተምሮ ማንነት ሲባል ቆይ ላብራራለሽ። ጠየቀኝ አይደል? በስላሴ አስተምሮ ማንነት ሲባል እኔ ማለት የሚችል መንፈሳዊ አካል ማለት ነው። ምንነት የምንለው ደግሞ መለኮታዊ ምንነት ማለት ነው። መለኮት እኔ ማለት አይችልም። መለኮት ከአብና ከወልድ ከመንፈስ ቅዱስ ተነጥሎ እኔ አይልም። እሺ ታንኪዩ። እሺ ሌላ ጥያቄ እንደው በጣም እኔ በዚሁ ቢበቃ ደስ ይለኛል፣ ግን እንትስማልከኝ ነው። ሌላው ታንኪዩ እውነት እየተዝናና ነው። ሌላው መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ። እሺ መንፈስ ቅዱስ አካል ነው አይደለም? እኔ ማለት ይችላል አይችልም? እኔ ያለው ሁሉ አካል ነው ብሎ የነገረ ማን ነው? ኦኬ እኔ ያለው ሁሉ አካል አይደለም? እኔ ያለው ሁሉ አካል አይደለም። አዎ ኦኬ አካል የሌለው እኔ ማለት ይችላል? እስቲ ምሳሌ። በጣም ጥሩ። ጥበብ እኔ ትላለች በምሳሌ ምዕራፍ 8 ቁጥር 22።
አይ እሱ አይደለም የኔ ሐሳብ እሱ አይደለም ሜታፎሪክ ነው እሱ አይ ጥበብ እኔ ትላለች ሜታፎሪክ ነው አንተ እንዴትም ተረዳ ጥበብ እኔ ትላለች ስለዚህ እኔ የሚለው ለምሳሌ መንፈስ ቅዱስ ሐዋርያ ሥራ ምዕራፍ 13 ላይ በርናባስና ሳውልን ለዩዋቸው አገልግሎት ለሾምኳቸው አገልግሎት ለዩልኝ ብሎ ተናገረ ይላል እዛ ቦታ ላይ መንፈስ ቅዱስ እዚህ ጋር መንፈስ የተባለው ምክንያቱም መንፈስ ቅዱስ የእግዚአብሔር እስትንፋስ ስለሆነ በቀጥታ ሊናገር የሚችለው እስትንፋስ አይደለም የእግዚአብሔር ተናገረ ነው የሚለው የእግዚአብሔር እስትንፋስ ነው በመጽሐፈ ኢዮብ ምዕራፍ 34 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል የእግዚአብሔር እስትንፋስ ሕያው አደረገኝ ስለዚህ መጽሐፍ መንፈስ የሚለው እስትንፋስን እንጂ ሌላ ፐርሰን አይደለም ከአብ የተነጠለ ወይ ከእግዚአብሔር የተነጠለ ሌላ ማለት ኢየሱስ ከዘላለም አንዴ ሁለተኛው አካል ወልድ ከዘላለም ከአብ ጋር አንድ መለኮት ነው ብለን እናምናለን ለምሳሌ ዕብራውያን 1:1 ላይ ዓለማትን በፈጠረበት በልጁ ለኛ ተናገረ ይላል ልጁ ዓለማትን ፈጥሯል ተቀበላላት ዓለማትን ልጁ ፈጠረ አይልም ዓለማትን በፈጠረበት በልጁ ነው የሚለው እንጂ ዓለማትን ልጁ ዓለማትን እንደፈጠረ ላሳይ ቆይ ይሄን ዓለማትን በፈጠረበት በልጁ ነው የሚለው አረባክ ቆይ ብቻውን ደግሞ ቆላሲያስ ምዕራፍ 1 ቁጥር 15 እና 16 ላይ የሚታዩትም የማይታዩትም ዙፋናትም አለቆችም ሁሉ በእርሱና ለእርሱ ተፈጥሯል ይላል እርሱ የማይታይ አምላክ ምሳሌ ነው ከፍጥረት ሁሉ በፊት በኩር ነው ይላል ሁሉ በእርሱ ተፈጥሯል ይላል ይሄን ሳትቀበል ሁሉ የተባለው መታደስን እንጂ አመላካት መጽሐፍ ቅዱስ ላይ ፍጥረት ሲባል መፈጠር ይላል ብራዘር መፈጠርና መታደስ ምን አገናኝ እሺ መጽሐፍ ቅዱሳዊ እንትኖች ማጠቃለያ ስራ ችግር የለው ጨርሻለሁ እኔ ጥያቄው ሌላ ጥያቄ ጠይቀኝ አረ ጠይቀኝ ተረሱ ሰዓቱ ማልቋል ጨርሻለሁ አላልቃለ እንዴ ጥሩ መልሳል ቆላሲስ ሲጀምር በቆላሲስ ምዕራፍ 1 ቁጥር 15 ላይ በርሱ ተፈጥረዋል ይላል ምን ማለት ነው ከተባለ በርሱ ታድሷል ማለት ነው በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከሚጠፋ ሐፍ ቅዱስ ይናገራል ምን ማለት ነው አሁን ለምሳሌ ተወልዳችኋል ስል ሰው ይወለዳል ወይ ካልከኝ አንዴ ከእናት ከተወለደ በኋላ አይወለድም ራሱ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ጀምሮ ራሱ ብትመለከት በግልጽ ቋንቋ ይሄንን አንድ ሰው ጠይቆት ነበር ኢየሱስ ክርስቶስን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ማለት ኢየሱስ ክርስቶስ እንዴ ሰው እንደገና ከእናት ወደ ውስጥ ይወለዳል እንጂ የሚል ጥያቄ ነበር ሰው ዳግመኛ መታደስን መወለድን ነው መጽሐፍ ቅዱስ መወለድ ብሎ የሚገልጸው መፈጠር የሚለውንም ቃል መጽሐፍ ቅዱስ ምን ብሎ ነው የሚያስቀምጠው ከተባለ እንደገና መታደስን እንጂ መጽሐፍ ቅዱስ የሚያስቀምጠው እንተነን አይደለም ለምሳሌ በቆላሲስ ምዕራፍ 2 ቁጥር 12 ላይ እናንተ በበደላችሁና ስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ በደላችሁን ሁሉ ይቅር አላችሁ እያለ መጽሐፍ ቅዱስ ይናገራል ምን ማለት ነው ከተባለ በክርስቶስ ኢየሱስ በኩል መታደስን ኃጢአትን ይቅር መባልን እንጂ ክፍሉ የሚናገረው ሌላን አይደለም በኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስ ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ፈጠረን አለ በማን በኩል ተፈጠርን አለ በማን በኩል በክርስቶስ ኢየሱስ በኩል ተፈጠርን ሲባል ኢየሱስ ክርስቶስ ጭቃ አብኩቶ ምናምን ፈጠረ ማለት ነው ወይ አይደለም ምን ማለት ነው ከተባለ በክርስቶስ ኢየሱስ በኩል መታደስን ለማመላከት ነው ማለት ነው እንደውም በአንደኛ ቆሮንቶስ ምዕራፍ 15 ላይ በግልጽ ቋንቋ አዲሱን ሊጥ እንድትሆኑ ተፈጥራችኋል እያለ መጽሐፍ ቅዱስ ይናገራል አዲሱን ሊጥ የመጀመሪያው አሮጌው ሊጥ ብሎ ታድሳቸዋል ብሎ መጽሐፍ ቅዱስ ይናገራል ስለዚህ መጽሐፍ ቅዱስ ተፈጥራቸዋል ሲል መታደስን እንጂ የሚያመላክተው በፍጹም ፍጥረተ ዓለምን አይደለም ማለት ነው ኦኬ ወደ ዕብራውያን ምዕራፍ 1 15 ምዕራፍ 1 ቁጥር 1 ላይ ደግሞ ስንመለስ በግልጽ ቋንቋ የተቀመጠው ምንድነው ከተባለ እዛ ጋር በክርስቶስ ኢየሱስ ተፈጠርን ነው እንጂ የሚለው ቆይ ይቅርታ ዕብራውያን ምዕራፍ 1 ቁጥር 1 ላይ
እሺ ክፍሉን ላውጣው ያው እንትን የሚል ነጥብም ስላልተነሳ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች በነቢያት ተናግሮ ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ እኛ ተናገረን አለ። ምን ባደረገበት? ዓለማትን በፈጠረበት። ስለዚህ በክርስቶስ ኢየሱስ በኩል ዓለማት ተፈጠሩ እያለ እንጂ ዓለማትን ፈጠረ አይልም። አሁን ለምሳሌ ምን እያልኩ ነው መሰላችሁ? አስረስ በመዶሻው ገደለው ቢባል መዶሻው ገደለው የሚል ትርጉም አይሰጥም። አስረስ በመዶሻው ገደለው እንጂ። ልክ እንደዛው በክርስቶስ ኢየሱስ በኩል ዓለማት ተፈጠሩ። ምን ማለት ነው? ይሄ ዓለማት የተባለው ሲባል እዛው በዕብራውያን ምዕራፍ 9 ቁጥር ደቂቃ አለቀ። 3 ደቂቃ 3 ደቂቃ ነው። እሺ 10 ሰከንድ። እሺ ግን 1 ደቂቃ ቢጨመርልኝ ደስ ይለኛል። እቺን ለማለት ጨምር። እሺ 4 አድርጎ። እሺ ሰከንዱንም እንትን አድርጎና ከዜሮ 1 ጀምርለት። ቆይ ኦኬ እሺ ዕብራውያን ምዕራፍ 1 ቁጥር 9 ምዕራፍ 9 ቁጥር 26 ላይ እንዲስ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕትነት ኃጢአት ልሽር አንድ ጊዜ ተገልጧል አለ። አሁን እዚህ ጋር ዓለም የሚለው ቃል አለ። ዓለም የተባለው አሁን ኢየሱስ ክርስቶስ ከሞተ ረጅም ዓመት ነው ማለት ሞቶ እንትን ካለ፣ ነገር ግን ዓለም ተፈጽሟል ወይ ፍጻሜውን አግኝቷል ወይ ከተባለ አልተፈጸመ እንትን አላለም ማለት ነው። ፍጻሜውን አላገኘም። ነገር ግን በክርስቶስ በኩል ምን አለ? የዓለም ፍጻሜ ስል ያ ስርዓት ተፈጸመ፣ የያዕቆብ ስርዓት ተፈጸመ እያለ እንጂ መጽሐፍ ቅዱስ ዓለም ተጠቀለለ የሚለውን ሂሳብ የለውም። ልክ እንደዛው በክርስቶስ ኢየሱስ ተፈጠርን ሲባል ዕብራውያን ላይ ያለው ክፍል ዕብራውያን ምዕራፍ 1 ላይ ዓለማትን በፈጠረበት የሚለው ክፍል ስርዓትን በፈጠረበት የሚል ትርጉም እንጂ ያለው በፍጹም ፍጥረት ዓለምን ሊወክል አይችልም ባጭሩ ማለት ነው። እና አይ ቲንክ መጽሐፍ ቅዱስ የሥላሴ ትምህርት እንደሌለው በደንብ የተረዳ ነው። አይ ቲንክ ጨርሻለሁ። አመሰግናለሁ። እሺ አስረስ አመሰግናለሁ። እኔም እሺ 4 ደቂቃ ነው ማለት ነው። ይሄንም 4 ደቂቃ አስጀምረን ጀምሯል። እሺ እንግዲህ ወንድሜ አስረስ ምንድነው እያደረገ የነበረው? ከራሱ ነው ሲተረጉም የነበረው ማለት እኔ እንደው ቆላሲያስ ላይ የተባለውን ዕብራውያን ላይ የተባለውን ዘመናትን ማደስ ነው ብሏልና መቼም ተአማኒ ትርጉም ጠቅሰ ብትናገር ደስ ይለኝ ነበር። ምንድነው ሲታረግ የነበረው? ጥቅሶችና ጥቅሶችን የማጋጨት እዚህ ቦታ ለምሳሌ መወለድ ማለት መፈጠር ነው፣ ከዛ መፈጠር ማለት መታደስ ነው የሚል ነገር እንደዚህ አይነት ትርጉም እኔ አይቼም አላውቅም በህይወቴ ማለት ነው። ለወደፊቱም እንደዚህ አይነት ትርጉሞች ጥንቃቄ ይፈልጋሉ። እንደው ዓለማት የሚለው እኔ ዝም ብዬ እንትን ስል ዓለማት ምንድናቸው? ዓለማት የተባሉት ዘመናትም በለው ብቻ መፈጠርን ነው እኮ የሚያሳየው፣ ማድረግን ነው የሚያሳየው። ኦኬ ለምሳሌ ዕብራውያን ላይ ያለው ቃል እዛ ቦታ ላይ አብ ነው የፈጠረው እንጂ ወልድ አልፈጠረም ይላሉ። ከሌሎች ቤተ እምነቶች ጋርም ስንነጋገር ይሄ ስህተት ነው በመሰረቱ። ይሄው አሁን ለምሳሌ ቆላሲያስ ላይ እንትን ብያለሁ፣ ሁሉ የሚታዩም የማይታይ እሺ ዘመናት የሚለውን ችግር የለውም እሺ መታደስ ነው አልክ። ፍጥረቶችስ ሌሎችስ ዙፋናት ኃይላት እነዚህ የሚታዩት የማይታዩት የተባለው ሁሉ የተባለው እኮ እኛንም ይጨምራል ማለት ነው ብራዘር። ከዚህ በላይ እንዴት ነው የምናደርገው? በርሱና ለርሱ በርሱ ማለት እሱ ፈጣሪ ነው፣ ለርሱ ማለት ያመልኩታል ማለት ነው። አጭርና ግልጽ ወርሺፕ ያደርጉታል። ሌላ ኢየሱስ ክርስቶስ እኔ እንደው ኢየሱስ ላይ ትኩረት ያደረኩት ወንድሜም ያው ወደ መስመር መጥቷል። ብዙ ጊዜ ከሙስሊሞችም ከሌሎችም ጋር ስንወያይ ስላሴ አይደለም ተቃውሞ ኢየሱስ ላይ ነው ተቃውሞ የሚመጣው። ኢየሱስ አምላክ አይደለም ለማለት ነው ስላሴን የሚቃወሙት። ኢየሱስ ያህዌ እንደሆነ ማሳየት ግዴታ ነው ማለት ነው። ለምሳሌ ጌታ ኢየሱስ ክርስቶስ አሁን በሰማይ ራእይ ላይ በጉና እግዚአብሔር ወርሺፕ እንደሚደረጉ መጽሐፍ ቅዱስ ይናገራል። ሁለተኛ ተወልዶ ራሱ በስጋ በሕፃንነቱ ሰብአ ሰገል መጥቶ ለሕፃኑ እንደሰገዱለት ወርሺፕ እንዳደረጉት መጽሐፍ ቅዱሳችን ይናገራል። ለይቶ ማለት ነው ከማርያምና ከዮሴፍ ለይቶ ለሱ ወርሺፕ አደረጉለት ይላል። ይሄ የቱ ጋር ነው የሚናገረው? ዕብራውያን ምዕራፍ 1 ቁጥር 8 ላይ በኩርን ወደ ዓለም ሲያስገባ መላእክቶችም ይስገዱለት ወርሺፕ ያርጉለት ይላል። እዛው አምላኮ ይላል። ሰማያት የእጆች ሥራ ናቸው ይላል ስለ ልጁ ሲናገር ማለት ነው። ጌታችን ኢየሱስ ክርስቶስ ፈጣሪ አምላክ እንደሆነ ቅድም እውነተኛ አምላክ አብ ብቻ ነው ሲል ነበር።
አሁን በአውዱ ነው ማየት ያለብን። ለወደፊቱም እንደሚያስረስ የሚመክረን ዮሐንስ ጸሐፊው ራሱ ዮሐንስ ነው። አንዱ ዮሐንስ ወንጌሉ ላይ እውነተኛ አምላክ የሆንክ አንተ ብቻ ለኢየሱስ አብን። እንደገና ደግሞ አንደኛ ዮሐንስ መልእክት ቅድም ያነበብኩልህ ላይ ደግሞ እውነተኛ አምላክ እና የዘላለም ሕይወት ነው ይላል ወልድን። ይጋጫል እንደ መጽሐፍ ቅዱስ? ይጋጫል ብትለኝ ኖሮ ደስ ይለኝ ነበር፣ አላልክም። እንደየአውዱ ነው የምንወስደው። ሶስት አካል አንድ መለኮት የምንለው ለዚህ ነው እኛ እና ይሄን ነው ማለት የሚችለው። እንግዲህ አመሰግናለሁ ስለ እንትን ስላልክ። እያዳመጥከኝ እንደሆነ ተስፋ አደርጋለሁ። አስረስ ፖዝ አድርገሃል። እያዳመጥኩ ነው። ታይ ደግሞ ሰፋ አድርገን እንወያያለን። አዎ አይ ራሱን ተብሎኛል። ሰከንድ ይቀረኛል። ጨርሻለሁ። እኔ አመሰግናለሁ ስለነበረን ቆይታ። አይ እኔም አመሰግናለሁ። በዚህ ሞቲቬት በዚህ እንትን ራሱ ጥሩ እንትኖችን አደርገናል። አይ ቲንክ እና በተቻለ ደግሞ ሙስሊሞች ሰዎች መጥፎም ቢሆኑ ሁሌም የሚለው ነው እኔ አይ ቲንክ እና አትናገሩት በኮሜንት ማለት ነው። ሰውን አንመልሰውም። በዚህ ንግግር ሰዎችን ወደ እስልምና እናመጣቸውም። ምን እናደርጋለን? በቃ በተቻለ እኛ ሪሳላዎችን እናደርጋለን። መጠየቅ ያለብን እንጠይቃለን። ከሰለመ ነው ከገሃነም ያመልጣል። ካልዘለመ ግን ያው የራሱ እንትን ነው፣ ነገ ይጠየቅበታልና ኢንሻአላህ ይሄንን ብናደርግ የተሻለ ነው። በኮሜንት የምንጽፈው ነገር ብንጠነቀቅ ዛላ የሴቶቹ ፓስተር አንዳንድ ጥያቄ ከተቻለ ከኛና ከናንተ ይቻላል፣ እንደዚህ ማድረግ እንችላለን። አንዳንድ ጥያቄ ያስረስ ሌሎች ልጆችን ስላሉ ወላሂ ለነሱ ጊዜ ይሰጥ። አይ በተወያየውና ላይ ለምሳሌ ሬድ ቲም አለ። እኔም ጥያቄ አለኝ። እናንተ ደግሞ አንድ ሰው ጥያቄ አለኝ። ይሄ ሆስቱ ራሱ ግድ ነው እያለች ነው። ወንዶችን አይሰብክም፣ ለወንዶች ወንጌል አያደርስም። እኔ ቅሬታ አለኝ። ራሱ ማን ነው ሬዲት ሴቶችን ሰብስቦ ነው እንትን የሚለው? ከሴቶች ውጭ የሱ ወንጌል አይነገርም። ጠይቁ ካላም እኔን ቁጭ አድርገህ ወንድሜንማ እንድታማ አልፈቅድልህም። በጣም የተወደደ ጥሩ ሰው እኮ በደረስኩበት ያው ጥሩ ነው። አስረስ ግን አንድ ጥያቄ ልጠይቅ እስቲ። አንዴ ትጠይቅ፣ እሷ ቀድማ እንትን ትበል። እኔ ጥያቄ አለ። እሺ አንድ ጥያቄ ነው ሴና፣ ይኸውልሽ አገሽ አንድ ጥያቄ ትጠይቃለሽ፣ አብራራለሁ፣ መሀል ገብተሽ አስቆማለሁ ምናምን የለም። እሺ ገረመሌ የለም። እሺ ሰምተሻል? እሺ ጉዴታ ኢየሱስ አንዴ ወረቃ ሚውታርክ ጉዴታ ኢየሱስ እግዚአብሔር ወልድ ነው አይደል? በቃ ይሄው ነው ጥያቄሽ? ኖ መልስልኝ። ቆይ ኢየሱስ እግዚአብሔር ወልድ ነው አይደል? እኮ አንዴ ስንት ጥያቄ ነው የምትጠይቂኝ? ቆይ እኮ ነው ወይስ አይደለም? ውይይት አታርጊያ። ጥያቄ ነው የምትጠይቂኝ። አንድ ጥያቄ የስ ኦር ኖ ነው። ይሄ እኮ ኢየሱስ እግዚአብሔር ወልድ ነው ወይስ አይደለም? ኢየሱስ አዎ እግዚአብሔር ወልድ የአብ ልጅ የሰው ልጅም ተብሏል። እሺ ቆይ አንዴ እዚህ ጋር አንዴ ያዝ። እሺ ቆይ ረመዳን አንዴ ዮሐንስ ቆይ አንዴ ተረጋጋ። ቆይ ጨርሰሻል እኮ? አልጨረስኩም እንዴ? አልጨረስኩም። ቆይ አንዴ ውይይት ነው፣ እንደዚህ አይደረግም። አንድ ጥያቄ ነው ጠየቅሽኝ፣ መለስኩልሽ። ኧረ ትጠይቅ። ጥያቄዋን ምንድነው ውደታ እንዴ? ልጠይቅሽ እንትን ስለሆነ ነው። ቆይ ገብቶኛል። አይ ቆይ ረመዳን ቆይ እንትን ነው ራሱ አካሄዱም ስለሆነ ነው። ልክም ነው ራሱ ያው ለእውነታው አይደለም የሚፈረደው እና ውይይታችን ዲቤት እንዳይሆን ሴና ሰብሰብ አድርገሽ ጥያቄሽን ጠይቀኝ፣ እሱ ይመለስ። እንደዚህ ነው የሚሆነው። እሺ በጣም ይቅርታ። ረመዳን ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አውጣልኝ አንዴ። አርጉመንት ነው ወይስ ምንድነው? ሴና አልገባኝም። አርጉመንት ከሆነ ግዴታ ለምን አትጠይቅሻለሁ? አንዴ አትጠይቅሽማ። ይኸው እያረመሽ እኮ ነው ወንድም። 5:26 ቁጥር 26 አንዴ አንብብልኝ። አቁሞ ነው ጥያቄውን ፈርቻ አይደለም። 10 ጥያቄ ሊመልስልሽ ይችላል። ምንድነው እያረግሻለሽ አንቺ? ጥያቄውን ጠይቀሽ መልሱንም እየመለስሽ ነው። አይ አይደለም። አሁን ራሱ ግን እንደዛ ልክ አይደለም ለማለት ነው። አካሄዱ ልክ አይደለም። እሺ አሁን ወደ ጥያቄ ልግባ። እሺ አንብብልኝ አንዴ ረመዳን
አትሰማም። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና ይላል። እሺ እግዚአብሔር አብ ለወልድ ሕይወትን እንደሰጠው ይናገራል። እግዚአብሔር ወልድ በራሱ ሕይወት የለውም እንዴ? አይልም ወገናችን እንደዛ አይልም። እሺ ሚውት አድርግና ላስረዳሽ። ኧረ አንብብለት ረመዳን አይደለም አንብብለት። የፖሊስና የሌባ ጥያቄ አታርጊያ። ጥሩ ተወያየን ከአስረስ ጋር አንዴ ተረጋጋ። ኖ አልመልስም። እንደውም አልመልስልሽም። ተረጋጋ አንዴ ተረጋጋ። አልመልስልሽም። ተረጋጋ አንዴ። ኢየሱስ እግዚአብሔር ወልድ ነው። እኔ ምንም ፈራው ነገር የለም። በነገራችን ላይ ምን እንደምትጠይቂ ራሱ ግልጽ አይደለም። ምንም አይገናኝም። ጥያቄ መጀመሪያ ጠየቅሽ። ለምን አትረጋጋም? እዚህ ጋር የሚነበበው አይገናኝም። ለምን አትረጋጋም? ኢየሱስ ጥያቄ መጠየቅ አልቻልሽም። አንዴ ዝም በል አንዴ። ኢየሱስ እግዚአብሔር ወልድ ነው አልካ። ስለዚህ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ይላል። አብ ለወልድ ለመልስልሽ ሕይወትን እንደሰጠው እግዚአብሔር ወልድ ቆይ አንዴ እግዚአብሔር ወልድ ወይ ደግሞ መጥፎ ባህሪ ነው ያለሽው። ግን እንደዚህ ነሽ እንዴ አንቺ? አረ በፈጠረክ ለምን ጠይቀሽ የምትመልሺው እኮ መልስ። ዲሲፕሊን አይደለም። እግዚአብሔር ወልድ የራሱ ሕይወት የለውም እያልኩ ነው። ንገረኝ። እሺ ቆይ አንቺ ሙስሊም ነሽ? አዎ። ስለዚህ አብ የሚለው ለምን ትጠቀሚያለሽ አንቺ? አብ ነው እግዚአብሔር። እሱን ተው በገናችን። እዚህ ክፍል ለማን ነው እግዚአብሔር? ስለሌላ ነገር አታውራ። እዚህ ጋር የተጠየቀውን ጥያቄ መልሽ። እየጠየኩሽ ነው። ቆይ አንዴ ጉዴታ። ቆይ አንዴ ኢየሱስ አስረስ ቴንኪው ስለነበረን ቆይታ። መልስ የለም። ጥሩ ዲሲፕሊን። አይ አስረስ ያየው ራሱ አንኮሎ ሊሰጣ አይደለም። ረመዳን ለምን መሰለክ ማለት ኢየሱስ እውነቴን ነው እኮ ማለት ኢየሱስ እግዚአብሔር ወልድ ነው ካለ እዚህ ጋር ደግሞ አብ ለወልድ ምናምን ሕይወትን እንደሰጠው ወይ ደግሞ አብ ወልድን እንደፈጠረው ይናገራል። ሶ እግዚአብሔር ወልድ የራሱ ሕይወት የለውም ወይ ነው የኔ ጥያቄ። ገባ? እንደፈጠረው ነው ያልሽው ዜና እስቲ ቆይ አዎ ሕይወት መስጠት ያገው መልስለት ታርጉኝ። ቆይ እስቲ አርጉኝ ነገር ሬዲቲም በውስጥ ነገር ሬዲቲም እንትን ነው። ሬዲቲም ሴና ፎሎ ተደላርጋችኋል? እንትን በል በውስጥ ወንጌል ነገራት። እስቲ አንድ ጥያቄ ነው አንተን ደሞ ልጠይቅ። እስቲ አንድ ብቻ በህይወት ተጠይቅ እስቲ። እሺ በህይወት በተወያየው ጠይቀኝ። አይ ከቁርአን አንድ ልጠይቅ። እኔማ የመጽሐፍ ቅዱስንማ አውቃለሁ። ተው በቃ በተወያየው ነው ጠይቀኝ። ካልሆነ እኔ ቲማቲም ልበላ ነው እየከፈትኩ ነው። ቻው በሊድ ብላሽ ብላ በተወያየው ብጠይሽ በተወያየው አንድ ጥያቄ ልጠይቅ። ቅድምስ አንድ ነው የምጠይቅ። መለኮት ምንድነው? መለኮታዊ ባህሪ ምንድነው? መለኮታዊ ባህሪ ምንድናቸው? መለኮት ምንድነው? ብራዘር መለኮት ምንድነው ተብሎ አይጠይቅም። መለኮታዊ ባህሪነቱን ነው የፈለከው? እሺ መለኮታዊ ችግር የለውም አንተ። እሺ መለኮታዊ ባህሪው ምን ባህሪ ማለት ነው? መለኮታዊ ባህሪ ማለት ለምን መሰለ የጠየቅኩት እዚህ ጋር ገዢ ስለማንነትና ስለምንነት። ቆይ እሱን ነው እያወራሁ። ፈጣሪነቱ፣ ገዢነቱ፣ ሁሉም ቦታ መገኘቱ ብዙ መዘርዘር ይቻላል። ኦኬ እሺ አንዱን እኔ ላብራራው። መለኮት ከተስማማ ማለት ነው የመለኮታዊ ባህሪ አምላክ ራሱን ለፍጥረት የሚገልጸው በመለኮታዊ ባህሪ ነው አይደል? ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ የሚገኝ ዘላለማዊና ፈጣሪ ብላል። አሁን ሁለተኛ ጥያቄ አሁን እዚህ ጋር ኦል ኖዊንግ ሁሉን አዋቂ ማን ነው? እዚህ ጋር ኦል ኖዊንግ ሁሉን አዋቂ ማን ነው? መለኮት። ኦኬ መለኮት ሁሉን አዋቂ ነው አይደል? በጣም ጥሩ። አሁን አንድ ጥያቄ ልጠይቀኝ ነው። አንድ ቨርስ ላነብልኝ። አንድ ጥያቄ ስንት ጥያቄ ጠየቀኝ? በቃ እዚህ ጋር እናቁ።
ችግር የለውም እናቁም እኮ አንድ ጥያቄ አይደል እንደ የተባባል ነው ውይይት ጀመርክ እንዴ? እኮ መጀመሪያ ያንተን ኮንፈርሜሽን ፈልጌ ነው ጠየቅኩኝ እኮ በቃ ጠየቀኝ መለስኩልህ። መለኮት ማለት ይሄ ነው በቃ እኮ አሁን ልቀጥል የዚሁ ማለት ነው። እኔ መጽሐፍ ቅዱስ ላይ እኮ ነው የምጠይቀው። አይዞህ ሙሉ ውይይት ስትፈልግ መለኮት ምንድን ነው ፈጣሪ ምንድን ነው የሚለውን ደግሞ እናወራለን። ኦል ኖዊንግ ማን ነው? ቲማቲም ጥሩ ነው ብላ ቃሪያ ምናምን ስላለ በነገራችን ላይ ወረቃ በጣም ፖለቲካ እየሰራ ነው። በሱ ቤት እንደዚህ የምትይ ከሆነ እኔ መውጣት እኮ ነው በቃ ሴናን መጨቃጨቅ በሰላም ውጣልኝ ከቤቴ ውረድ። እሺ አስረስ እስቲ አንተ መልስልኝ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ይላል። አሁን ላይክ ኢየሱስ እግዚአብሔር ወልድ ነው እንግዲህ ያው እንደ ክርስትናና ግን ደግሞ የራሱ ሕይወት እንኳን እንደሌለው መጽሐፍ ቅዱስ ይናገራል። ያው ፈጣሪ ከሆነ እንዴት ነው ይሄ ነገር አስረሱ? ተቀበለ ካለሽ ተቀበለሽ ነው እንጂ ምን እንበልሽ እኮ ሕይወትን ሰጠው ማለት ፈጠረው ማለት ነው አይደል? ሕይወት መስጠት ያው አስገኘው ማለት ነው። ምንም ሌላ ትርጉም እኮ የለውም እኮ። ለምሳሌ አሁን እግዚአብሔር ሰው ሌላ ይቅርና እኮ ወልድ ማለት ራሱ እኮ መወለድ ማለት ነው። መወለድ ማለት ደግሞ መፈጠር ማለት ነው። በመዝሙረ ዳዊት ምዕራፍ 9 ቁጥር 2 ላይ ብትመለከቺ በግልጽ ቋንቋ ተራሮች ሳይወለዱ ይላል። ተራሮች ሳይፈጠሩ ማለት ነው። ስለዚህ ተፈጠረ ማለት ነው። ምንም ሌላ ትርጉም እኮ አይሰጠውም። ትክክል። ለምሳሌ አሁን እግዚአብሔር ሰውን ከምድር አፈር አበጀው የሕይወትን እስትንፋስ ሰጠው ይላል። ሕይወትን ሰጠው ይላልና ከዛ ሰው ተፈጠረ። ሰው አሁን እዚህ ጋር አብ ለወልድ ሕይወትን ሰጠው። በጣም ግልጽ ነው እኮ። አስቸጋሪ ነው በጣም። ለማንኛውም በራሱ ሕይወት እኔም በራሱ ሕይወት የሌለውና ቅድም ዘፍጥረትን እንዴት እንዳግበሰበሰ አላየሽም? ቅድም ልጁ ማለት ነው ዘፍጥረት ምዕራፍ 1 ቁጥር 26 ራሱ ጠቅሶ እንፍጠር ስል ስንት ፈጣሪዎች አሉ ስል ያህዌ ብቻ ነው አንድ ማንነትን ነው የሚያመላክተው አለ። ሁለተኛ አይጠርሳትም ይሷል